ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ቁም ነገራም የተሰኘው የዩቲዩብ ዝግጅታችን ነው። ለዛሬ አሳፋይሉ ዝጎራ መጽሐፍ በሚል ርዕስ ስር ያሰፈረውን እንደሚከተለው እናቀርብላችኋለን። ኢትክስት ወኢትነገር ስመ ዝጎራ እስማኮ መካነ ሁከት ወነጎድጓር ዘንበለ መካን ጸሎት አርምሞ። ይህ ተራራ የጸሎትና የአርምሞ እንጂ የግርግርና የወረት አይደለምና ስሙን አትግለጸው። በሙያችን የሀገራችንን ምስጢራት ሁሉ በጥልቀት እንመራመርበታለን። በዚህ የምርምር ሥራችን ደግሞ ለድካማችንና አገልግሎታችን ለዚች ውድ እናት ሀገራችን ስንል የምናደርገው በመሆኑ ምን ያክል ተከፈለን፣ ማንስ አመሰገነን፣ የትኛው ሚዲያ ስማችንን ጠራን የሚለው አያሳስበንም። ሀገራችንን ከልብ ስለምንወድ ከጉስቁልናዋ ይልቅ ውበቷ፣ ከችግሮቿ ይልቅ በረከቶቿ ጎልተው ይታዩናል። ከፖለቲከኞቻችን ግብዝነት ይልቅ ሰፊው ምስኪን ሕዝብ ጎልቶ ይታየናል። በታሪክ አጋጣሚ በራሳችን ወንድሞች ግፍና መከራ ቢደርስብንም የአንድ እናት ልጆች በመሆናችን የሚያመረቅዝ ቂም በልባችን የለም። ይልቁንም ሁላችንንም የሚያነጻው የይቅርታ መንፈስ ስለ ወደፊቱ የጋራ ተስፋችን እንድናስብ ይገፋፋናል እንጂ በረዥም ጥፍር መቦጫጨር አይደለምና። ሀገራችን ስንል ደግሞ ሕዝቦቿ፣ ባህሏ፣ ሃይማኖቷ፣ ታሪኳ፣ ወንዞቿና ተራሮቿ፣ አፈርና ውሃው፣ እጽዋቶቿና እንስሳቶቿ፣ በአጠቃላይ ዳር ድንበሯ ማለታችን ነው። ስለዚህም ነገር ፈጣሪን እናመሰግነዋለን። ኢትዮጵያዊ እንሆን ዘንድ በኢትዮጵያ ምድር እንድንወለድ ከፈቀድክ አምላካችን ሆይ እናመሰግንሃለን እንለዋለን። ኢትዮጵያዊነት በአምስት አምዶች የታነጸ መኖሪያ እልፍኝ ነው። አንድ ጥልቅና ሰፊ እውቀት፣ ሁለት መዛል የሌለበት ትጋት፣ ሦስት በትዕግሥት የታሸ ጀግንነት፣ አራት ርኩሰት የሌለበት ቅድስና፣ አምስት ግብዝነት የሌለበት ምስጢራዊ ሕይወት ነው። የምስጢር ሙዳ ይሁን እንጂ የእሳት ማንደጃ ወናፋቱን ሰዎች ሊሰሙ በሚችሉበት ችሎታቸውና ፍላጎታቸው መጠን ብቻ ተናገር። ቁጥብ እንጂ ዝረው አቱን። ለእውቀት ትጋ። በከፊል በተረዳኸው ነገር ራስን እንዳዋቂ አትቁጠር። በከፊል ከማወቅ አለማወቅ እንደሚሻል ተረዳ። ሥራ ስትሠራ ደግሞ ነገ ትቼው ለመሞተው ወይም በሥራ የሚጠቀመው ሌላ ነው በሚል ተስፋ ቢስ ሆነ ሳይሆን ለዘላለም እንደምትኖር ያክል በመትጋት ይሁን። ትጋት ጥሩ ነው፣ ችኮላ ግን ውጤት አያመጣም። በችኮላ መሥራትና በፍጥነት መሥራት የተለያዩ ናቸው። ርኩሰት የእውቀትና የሥልጣኔ መገለጫ አይደለምና። ማንነትንና ሰብአዊ ክብርን ከሚያጎድፉ ተግባራት መታቀብን ገንዘብ አድርግ። የምትፎካከሩባትን፣ ሲያሻችሁ የምትወዷትና የምታወድሷትን፣ ስትፈልጉ ደግሞ የምታዋርዷትን፣ በለስ ሲቀናችሁ ከላይ ሆናችሁ ስትረግጡ፣ ሌላ ጊዜ በተራችሁ ከስር ሆናችሁ ስትታሹ የምትኖርባትን አገራችንን የትጋትና የበረከት ምድር መሆኗ ይገለጽ ዘንድ ከራሳችን ላይ ያራቅነውን ጸጋ እንጎናጸፍ ዘንድ ፈጣሪ ለተስፋው የሰነፈውን ልባችን ያነሳሳው ዘንድ የመከራችን ፍጻሜ ይቀርብ ዘንድ የሰጠንን እናስተውልበት ዘንድ ሕሊናችንን በብርሃኑ እንዲሞላው በዚህ ቦታ እንለምነዋለን። የተናቀውንና የተረሳውን ጥበባችንን የሚፈልገው ትውልድ እስኪመጣ ድረስ ጥበባችንን በእምነት አደራችንን በአርምሞ የምንጠብቅበት ሀገር ነውና ከዚህ በላይ አታዋርዱት፣ ከዚህ በላይ አትድፈሩት፣ ጠብቁት። ፈጣሪ ለምን አይሰማንም ሳይሆን ለምን አንሰማውም፣ ፈጣሪ ለምን አይባርከንም ሳይሆን ለምን በረከታችንን አናውቅም ማለትን ተማሩ። ለምን ተወን አይደለም ለምን ተው ነው በሉ። ለምን የብልጽግናን ቁልፍ ደበቀን ሳይሆን ለምን ችሎታችንን ስንፍና ጉድጓድ ውስጥ ቀበርን፣ አቅማችንን ለምን በልግመት ስልቻ ከተት ነው በሉ። ሌላውን መስላችሁ ሳይሆን ራሳችሁን ሆናችሁ ለማደግ ሞክሩ። የቅዱሳኑን ምስጢር የምትከድን፣ አፈርና ውሃውን የምትጠብቅ፣ የእንስሳት የአዕዋፋቱ መጠለያ፣ የገዳማት የአድባራቱ ሞገስ ቅዱስ ፍጥረት ወይ አንተን ሊቆርጥ የምሳር የሚስል እንዴት የተረገመ ነው።
የሆነ ሰላም እንደ ውሃ ሙላት ከራስ ፀጉሬ እስከ እግር ጥፍሬ ሲያላብሰኝ ታወቀኝ። እንዲህ ያለ ሰላም በገንዘብም በእውቀትም በሹመትም በውርስም በገጸ በረከትም የሚገኝ አይመስለኝም። ቢሆን ኖሮ አውቀን ነበር። ወፎች ይዘምራሉ፣ ጦጣዎች ያሽካካሉ፣ የዛፎች ቅርንጫፎች በነፋስ ሽጉታ እንደ ጸናጽል ይንሿሿሉ። በሆነ ጣዕምና ኅብረ ዜማ ለሰላሜ ማጀቢያ የሚያሸበሽቡልኝ መሰለኝ። ካደረገልኝ ነገር ውጪ ሌላ ሊያደርግልኝ የሚገባው ያላደረገልኝ ምን አለ አልኩ። ኢትክስት ወይትነገር ስመ ዝጎራ እስማኮ መካነ ውከት ወነጎርጓር ዘንበለ መካን ጸሎት ወአርምሞ። ይህ ተራራ የጸሎትና የአርምሞ እንጂ የግርግርና የወረት አይደለምና ስሙን አትግለጸው እንደማለት ነው። ከእንግዲህ ትእዛዛታችሁን የምጥስ እኔ ማን ነኝ? እንደ ቃላችሁ ይሁን። ተፈጸመ። ማስታወሻ ለአንባቢያን። የላይኞቹ ወርቃማ ንግግሮችና ሐሳቦች በቁም ነገር እጅግ መልካም በሆኑ እሳቤዎች፣ ልዩ በሆነ የሀገራዊ ትሩፋት፣ ውስጥን ፍንቅል በሚያደርግ አስደማሚ ኢትዮጵያዊኛ ወኔና ፍቅር፣ ጨዋነትና አስተዋይነት ከተሞሉት ዝጎራ መጽሐፍ 10 ገጾች ብቻ የተቀነጨቡ ናቸው። ከገጽ 320 እስከ 312፣ ከ312 እስከ 320 ተቀንጅበው የተወሰዱ። የዚህ ባለ 320 ገጽ ዝጎራ መጽሐፍ ደራሲ አጽኚውና ተመራማሪው ዶክተር አለማየሁ ዋሴ እሸቴ ናቸው። መጽሐፉ የታተመው ደግሞ በነሐሴ 2008 ዓ.ም በባህር ዳር ኢትዮጵያ ነው። ደራሲው የመጽሐፉን መታሰቢያነት የሰጡት ድል አድርገው ድሉን ለናቁት ይሁን በማለት ነው። ስለ ደራሲው የመጀመሪያ መጽሐፍ ስለ እመጓ ከዓመት በፊት የተወሰነች ፖስት መለጠፌ ትዝ ይለኛል። ደራሲው ያኔም ልቤን በጨዋ ኢትዮጵያዊኛ ለዛ ነክተውት ነበር። የእውነት ትልቅ ሰው ናቸው። እጅጉን ሊመሰገኑ ይገባል። ይሄኛው መጽሐፍ ደግሞ ልክ እንደሚጣፍጥ ለጋ ቅቤ በተመገቡት ቁጥር ወደ ውስጥህ ወደ ማንነትህ ባለህበትና ባነሳው ስፍራ ሁሉ ኩልል ብሎ የሚያረሰርስህ እንደ ጠዋት ፀሐይ በብርሃን ጮራው ሞቅቅ የሚያደርግህ ኃይለኛ ኢትዮጵያዊ የፍቅር መጋኛ ያለበት መጽሐፍ ነው። ዶክተር አለማየሁ ዋሴ እሸቴን በግል አላውቃቸውም፣ ግን አሁን ለሁለተኛ ጊዜ ይኸው ከመቀመጫዬ ብድግ ብዬ እጅ እንድነሳቸው አስገደዱኝ። ዕድሜ ይስጦት። ለዚህ ትውልድ እየዋሉለት ያለውን ትልቅ ውለታ ወረታውን አንድዬ የኢትዮጵያ አምላክ ይክፈሎት እያልኩ ጭምር። መልካም ንባብን መጽሐፉን ለምታገኙ አንባቢያን የበዛ ጸጋና ብልጽግናን ለመላ ኢትዮጵያውያን ሁሉ ይሰጥልን ዘንድ ተመኘን። ፈጣሪ አምላክ የጥበብ አደሪያውን ኢትዮጵያን ይባርክ። ኢትዮጵያ ከነልጆቿ ለዘላለም ጸንታ ትኖር፣ አሜን። ወደ ቅዱሱ ስፍራ ለመመለስ በዘገየህ ቁጥር የኋለኛው ዘመን ወደ አንተ እየተጠቀለለ ይመጣል። አለማየሁ ዋሴ እሸቴ ዶክተር አሳፍ ኃይሉ